ማንም ያስጥልሽ ከኔ ሰማሽ? እገልሻለሁ ሉሲ እገልሻለሁ። ከዛሬ ስትጫወትብኝ ነበር ሁላ እገልሻለሁ ሉሲ ሲጣርጊ ነው የምገልሽ። ከዛም በኋላ እኔ መቃብር ስወርድ አንተ ደግሞ እስር ቤት ትገባለህ። የትም ልግባ አንቺን ገድዬ የትም ገባለሁ። እዛ ነው የሚገባው። ዝም በይ ዝም በይ እገልሻለሁ ሲጣርጊ እገልሻለሁ ዛሬ። ሄይ ምንድን ነው ለችግር የደረሰችልን ሴት ለመግደል መሞከር ምን ማለት ነው? ይቺን ለስሟ ድንቅ የሆነች ሴት ምን አድርጊ ነው እያልካት ያለው? አንተ ሰይጣን እዚህ ምን ትሰራለህ? ስላየኝ ምንም ደስ ያላት አትመስልም። በቃ ሴትም መደብደብ ልማድህ ሆነ አይደለ? ቤዛንም አንድ ቀን እንደዚህ ዝም በል! የቤዛን ስም አታንሳ። እዚህ ምን ትሰራለህ? የጠየቅኩህን ብቻ መልስልኝ። ምን ነው መፈታቴ ደስ አላለህም መሰለኝ? የጠየቅኩህን ጥያቄ ብቻ መልስልኝ። ሉሲ አልነገረችህም መሰለኝ? አንተ አረመኔ! አሁን ደግሞ ከሉሲ ጋር ምን እያሻረባችሁ ነው? 40 ሚሊዮን ብሩ አይበቃንም ብለህ ነው? ለካስ አብራችሁ ሆናችሁ ነበር። አዎ ካፍ ስር ካፍንጫ ስር አፈፍ አድርገን ወሰድን። አንተ ውሻ ዝም በል! ቤዛን ማግኘት ያቀተ ሉሲንም አታለልካት። ሁሉም ሰው ቤዛን ብቻ ቢፈልጋት ነው እንደሚመስለው። እኔና ሮቤል እንፋቀራለን። እኔማ ገንዘቡን ለመውሰድ ብቻ አብራችሁ ሆናችሁ መስሎኝ ነበር። ለካስ ሌላም ጉዳይ ያላችሁ። በጣም ጥሩ፣ በጣም ትመጣጠናላችሁ። ቆሻሻ ነው ባክናኩ አሳሳች ሮቤል ደህና ነው? ደህና ነኝ። ወይኔ ጉዴ ሞተ እንዴ? ሰበብ ይሆናሉ ሰው ላይ። ወይኔ ጉዴ ቆይ አንተ ለምንድን ነው የማትተወኝ? ምንድን ነው የምትፈልገው? ባሌ ልትገለው ነበር፣ ከዛ ደግሞ ሳሚን። ቤዛ እመኚ፣ ሳሚንም ሆነ ሱራፌልን የመግደል ሀሳብ አልነበረኝም። እና ምን ነበር ያሰብከው? ላስፈራራቸው ብቻ ነበር የፈለኩት። ተኩስ ስትል እኮ በጆሮዬ ሰምቻለሁ። ተኩስ ያልኩት እኮ ወይ እግሩን ወይ እጁን እንዲመታው እንጂ ለመግደል አልነበረም። ግን ሳሚን የመታው ፈጣሪ አትርፎት ነው እንጂ። ሳሚ እኮ በአጋጣሚ ሲተኮስ ራሱ መሀል ስለገባ ነው። አሁን ያለፈው አልፏል። አሁን ምንድን ነው የምትፈልገው? ሁለት ነገር ልጠይቅሽ፣ ማለቴ ልጠይቅሽ ሳይሆን ልለምንሽ ነው። ልለምንሽ? አማራጭ ስላጣው ነው እኮ። ምንድን ነው? የመጀመሪያው ክስ እንዳትመሰርቺብን ልለምንሽ ነው። ለምን? አግቼ ወስጄሽ የነበረው የኢንስፔክተሩ ቤተሰቦች ቤት ነው። አውቃለሁ። የገንዘቡ ባለቤት ቤት እንደሆነ ማውቀሻል? አዎ ካወራረህ አውቄያለሁ። ገንዘቡንም የምትፈልገው ለሆነ ሰው ማሳከሚያ ነው አይደል? ሁለተኛ ልመናይም ይሄ ነው። ምን? እሷን ለማሳከም ብሎ ህይወቱን ላጣው አባቷ፣ የእሷን ህይወት ለማስተካከል ብሎ ቤትና መኪናውን ለሚሸጠው አጎቷ፣ ቀን ከሌሊት ልጄን እያለች ለምታለቅሰው እናቷ ስትይ ገንዘቡን ብቻ ስጭ። አባቷ ካመጣው ገንዘብ ላይ ለእሷ ማሳከሚያ የሚሆን ገንዘብ ብቻ ከሰጠሽን ይበቃናል። ሌላ ምንም አንፈልግም። የሚነቃ ግን ይመስላል። ምንም አይሆንም አልኩሽ እኮ። ግን እኮ ቆየ። ከዶክተር ጋር እንዳለች ትጠራጠሪያለሽ እንዴ? ባንተማ ተማመንብሃለሁ። እንደሱ ብትይ ነው የሚሻልሽ። እሺ ግን አንተ ደህና ነህ? እኔ ደህና ነኝ። ራሴን መከላከል በደንብ ነው የምችለው። እሺ አንቺስ ግን? እኔ ምን ደህና ነሽ? አልተጎዳሽም? እኔ ደህና ነኝ። አንቺ ብቻ ሳትሆኚ ያው ጽንሱም ማለትህ ነው? አዎ። ወይ ሐኪም ቤት እንሂድ እንዴ? ኧረ አያስፈልግም። እንደውም እንጨናገፍ ነው የምፈልገው። እንዴት? ስታስበው የሳሚን ልጅ ወልጄ ማሳደግ የምፈልግ ነው እንዴ ይመስልህ? በጣም ጥሩ።
እናንተ ምንም የማትናገሩ ከሆነ እኔ በራሴ መንገድ ማድረግ ያለብኝን አደርጋለሁ። ኢንስፔክተር ቤዛ፣ ያንቺም ሐሳብ እንደዚህ ነው? ስለምን ነው? ለነገሩ ከቀጠርሽኝ በኋላ ከቤት ወጥተሽ መጥፋትሽ ሐሳብሽን ብትቀይሪ። አልገባኝም። ስለምን ነው? ስለምኑ? ቆይ ለምንድን ነበር የተቀጣጠርነው? የተቀጣጠርነው? አዎ፣ በአንቺ ላይ በተደረገ እገታ፣ በሳሚ ላይ ደግሞ የመግደል ሙከራ ስለተደረገው ክስ ለመመስረት ቤት ድረስ እንድመጣ ቀጥራችሁኝ ነበር። አዎ። እና ያለፈው ያልፏል። ያው ብንተወው አይሻልም? ያለፈው አልፏል? አዎ። ሁላችንም ቢሆን ችግር ውስጥ ነን። ሌላ ችግር መጨመሩ ምን ይጠቅማል? እንደዛ ነው። በጣም ጥሩ። አንቺ ደግሞ ምን ሆነሽ ነው? እኔ እውነቷን እኮ ነው። የሆነ ጣረሞት ያየሽ እኮ ነው ብትመስዩ። ወይስ ፖሊሱን ስላየሹ ነው እንደዚህ እየሆንሽ ያለሽው? ፖሊሱ ምን ያስደነግጣል ብለህ ነው? እንደውም ጥሩ ሰው ነው። ጥሩ ሰው ነው? አዎ። ምንድን ነው? ምን ነው ፈራህ እንዴ? ለምንድን ነው ልታግቺኝ የሞከርሽው እያልኩሽ ነው። ጭራሽ ካንተ ብሶ ትቆጣለህ እንዴ? ለነገሩ አንተ የምትፈልገው ነገር እያደረክ ነው። እኔ ነኝ እንጂ። ቆይ ስለምንድን ነው የምታወሪው? አንተን እንኳን ማገት ያቃተኝ ተራ ሰው ነኝ እያልኩ ነው። ቆይ ምን ለማድረግ እየሞከርሽ ነው? ፖሊስ ማገትና ማስፈራራት ከ3 እስከ 15 ዓመት ሊያስቀጣ እንደሚችል ታውቂያለሽ? ልታሰራ ከእህቴ ይበልጥብኛል? እህቴ? ምን ነው ደነገጥክ? ማወቅ ይገረመ? ምኑ? ምን ነው የሚደረስብህ አልመሰለህም ነበር አይደል? ለነገሩ ራስህን ጎበዝ፣ ታታሪ፣ ሀገር ወዳድ በሚል ሽፋን ታጥረህ እንዴት ትጠረጠራለህ? ሉላ ምንድነው መቀባጠር? አሁን አንድ ጊዜ ያሸንፈሃል። ከፈለክ እኔንም አግተኝ እንጂ ሌላ ምን አማራጭ አለኝ? እንደ ሌባ ማምታታቱን ትተሽ በቀጥታ ተናገሪ። ማን ነው ሌባ? እኔ ወይስ አንተ? አንቺ ጭራሽ ብለሽ አዎ ፖሊስ ነህ። እና ታዲያ ምን ይሁን? ቆይ እንዴት ነው የምትናገሪው? ያደረግሽው ነገር ሳያንስ ጭራሽ እኔ ምን አደረኩኝ? እንዳንተ የሰው አግቼ ቤት ያስቀምጫለሁ ነው ወይስ ገንዘብ ለማግኘት ሰው እያሰቃየው ነው? ምንድነው የምታወሪው? እኔ ማንን ያገትኩት ወይስ ማንን ያሰቃየሁት? አንተ ቆይ አይገባህም እንዴ? በቃ አውቄብሃለሁ። ሉላ አዎ አውቄብሃለሁ። ከኛም ገንዘብ እንደምትፈልግ አውቄያለሁ። ምን? ቤዛንም እንዳገትካ ታውቃለሁ። ቤዛ? ልትክደኝ እንዳትሞክር። ቤት ባይኔን ያየዋት። ቤዛ እኔ ቤት? ምን ነው ቅዝቅዝ አልክ? ምን ነው ማንም ሳያት ልትገላት ነበር እንዴ? ምንድነው የምታወሪው? እቅድህን ነው። እኔ ስለምታወሪው ነገር ምንም አላውቅም። ተው እንጂ። ታዲያ በመስኮት ያየዋት የቤዛን መንፈስ ነው? እርግጠኛ ነሽ ቤዛን አይተሻታል? ይሄ ሰውዬ ጤና የለውም እንዴ? እርግጠኛ ነሽ ወይ? አንተ ያምህ እንደሆነ እንጂ እኔ በጣም ጤነኛ ነኝ። ያየሁትን ነገር በደንብ አውቃለሁ። እሺ ነይ ከፊት ተቀመጪ። ለምን? ወደ እህቴ ቤት ለመሄድ እኮ። ለምን? ቤዛን አይቻታለሁ አላልሽም? ቆይ አንተ እኔ ምንም ነገር አላውቅም እያልክ ነው? አሁን ጥያቄውን ትተሽ ግቢና እንሂድ። ሉላ ሄይ ሉላ። አቤት ጠራኝ። እናንተ ሁለት መንታዎች ምን ሆናችኋል? እንደ ቤዛ እኮ አንቺም ሀሳብ ውስጥ ገብተሽ ጭልጥ አልሽ። ወዴት ሄዳችሁ ነው? ገባው እንዴ? ገባው ብቻ። እኔን ቁጭ አድርጋችሁኝ የት ነው እየሄዳችሁ ያላችሁት? የሆነ ነገር ትዝ ብሎኝ ነው። ምን? አይ ምንም፣ ዝም ብሎ ነገር ነው። ዝም ብሎ ነገር ነው እንደዚህ ቀልብሽን ሁሉ ወሰደው? አረ ይሄን ያህልማ ቀልቤን አልወሰደውም። ቀልብሽን ብቻ አይደለም ሌላም የሚወሰድ ነገር ቢኖር ወስዶብሽ ነበር እኮ። አንተ ደግሞ ምንድነው ነገሮች የምታጋን ነው? ፊትሽ እኮ እንዴት እንደሆነ እንደነበር ካሜራ ኖሮ ባሳይሽ ደስ ይለኝ ነበር። አይ አንዳንድ ጊዜ ነገሮች ባላሰብነው መንገድ ይሆናሉ። እንዴት? ክፋትን በደግነት የሚመልሱ በተቃራኒውም አሉ። ጥሩነትን በክፋት የሚመልሱ አሉ። ልክ እንደ ኩቻ አይነት ያሉ። እንደ ኢንስፔክተር አይነት ደጎችም አሉ። አልገባኝም። እስካሁን ድረስ ስታስቢና ስታወሪ የነበረው ስለ ፖሊሱ እንዳይሆን ምን ችግር አለው እንዴ? ከደቂቃዎች በፊት እኮ ሲያስፈራራና ሲዝትብን ነበር። አስራችኋለሁ ወስዳችኋለሁ ሲለን እኮ የነበረ ሰው ነው። እና ትክክለኛ ነገሩን እኮ ነው ያደረገው። ምን አደረገ?
ትክክለኛው? አዎ ትክክለኛ ሰው ስለሆነ መሰለኝ እኛን ለማገዝና እህቱ ላይ ክስ ለመመስረት እየተነሳ ያለው። ያኔ ይሄ ሰውዬ ምኑም አላማረኝም ስትይ አልነበረም እንዴ? ነው ወይስ ገና ለገና እህቱን ያሳሰራል ብለሽ ነው ሀሳብሽ ነው የቀየርሽው? አዎ ከዚህ በላይ ስለ ጥሩነቱ ምን ማየት ትፈልጋለህ? እህቱን ወይኒ ቤት ከመክተት በላይ። ቆይ እህቱን ለማሳሰር እየፈለገ ያለው በሌላ በራሱ ምክንያት ቢሆንስ? ለምሳሌ ምን? ለምሳሌ በመካከላቸው ባለ ጸብ ምክንያት ማን ያውቃል? ብዙ ምክንያት እኮ ይኖራል። እባክህ የማይመስል ነገር አታውራ። ኢንስፔክተር ዘገየ ጥሩ ሰው ነው። አዎ ጥሩ ሰው ነው። አንቺም ልንረዳው ይገባል። ቆይ በምን ብቻ ክሱ ይመስረት ምናምን ልትይ እንዳይሆን። አይ አይደለም። እና ታዲያ ምንድን ነው? እኔም ላግዘው እፈልጋለሁ። የእህቱ ልጅ ታማለች፣ ልናሳክምለት ይገባል። አዎ ምህረት፣ ገንዘቡን የምናገኝ ይመስለኛል። ትንሽ ብቻ እንታገስ። ሃይ እኛ እንኳን አንዴ ፈጣሪ ተጣልቶናል። የእርግብ አምላክ እንዲረዳን ጸልይ። አይ ዛሬ እንኳን እናቴ ጋር ልደርና ነገ እመጣለሁ። እሺ እሺ፣ ሰላም ወይ። ዘበኞቹ መኪና ውስጥ ያስገቡታል። አንቺ እዚህ ሁኚ እሺ? እንዴ አንተም ልትሄድ ነው እንዴ? አዎ ቤቱ ሸኝቼው ልመለሳ። ግን እኮ ከነቢዛ ጋር ይጣላል ብለሽ ፈርተሽ ነው? አዎ ያው ጸብ ላይ ስላሉ ታያቸው ምንም አያመጡ። እሺ ግን ራስን ጠብቅ። እሺ አንቺም ራስሽን ጠብቂ። እኔማ ምን ሆናለሁ ብለህ ነው? አሪፍ ጥበቃ ቀጥረህልኝ የለ? ቢሆንም ልክ እንደ ሱራፌል ተዘናግተሽ። እኔ እኮ በቃ ምንም አያመጣም ብዬ ስላሰብኩኝ ነው እንዲገባ የፈቀድኩለት። ማንንም አትናቂ። አይሽ አይደለ ምን እንደሚፈጠር አይታወቅም። እሱማ ልክ ነህ። ስለዚህ ማንም ቢመጣ እንዲገባ አትፍቀጂለት። እኔ እኮ የቤዛን የሳሚንና የሱራፌልን እንዴት ማየት ስለፈለግኩኝ ነው። ግን እኮ ንዴታቸው ከፍተኛ ዋጋ ሊያስከፍለን ይችላል። አሁንማ እኮ እሺ አልኩ። ለማንኛውም ሳይነቃ ቶሎ መመለስና መሄድ አለብኝ። ቅድም ከሱ ጋር ስታገል ሱሪ ቆሻል። ገብቼ ቀይሬ ልውጣ። ምንድነው? ሱራፌል ወንድሜ ምንድን ነው ያደረከው? አንተ የሰይጣን ቁራጭ ምን አባን ያደረከው? ሱራፌል ንገረኝ። ምን ያስጨዋል? ከቻል ካንሳና እዛ ሶፋ ላይ አለ። ለካ በጥይት ተመታ። አቅምም የለም። ምን አባርገው ነው? አንተ ደግሞ እዚህ ምን እየሰራ ነው? ሱራፌል ምንድን ነው ያደረከው? አይዞሽ አልገደልኩትም። ዶክተር ሉላ፣ ይሄ ምን ዶክተር ነው? ነብሰ ገዳይ ነው እንጂ። ምንድን ነው ያደረከው? ለምንድን ነው ራሱን የሳተው? ከደቂቃዎች በኋላ ይነቃል። ተረጋጊ። ሲጀመር ቆይ አንተና ሱራፌል የት ነው የተገናኛችሁት? ሉሲን የልጅህን እናት ካልገደልኩ ሲል አግኝቼ የእጁን ሰጠሁት። ምን? ከኩቻ ጋር የት ተገናኝታችሁ? አንድ ቤት ነው የምንኖረው። ይሄ ደግሞ ምን ማለት ነው? አንድ ቤት ነው የምንኖረው ማለት እኮ ማብራሪያ አይፈልግም። ወይስ አንተ አልጋ ላይ አብረን ካላየ አታምንም? ልቀቀኝ ሉላ። ምን ልትሆን ነው? እገላለሁ። አጉል መንፈራገጥ ለመላላጥ ይባላል። እገላለሁ። በአሁኑ ግን ከጄ ማንም አያስጥልም። እገላለሁ። ልቀቀኝ ሉላ። ልቀቀኝ አልኩሽ እኮ ልቀቀኝ። እገላለሁ ሮቤል፣ እገላለሁ። ከጄ ማንም አያድንም። ወናፍ በጄ ትሞታለህ። ጠብቅ። ወይኔ ሳሚ፣ ጭራሽ ከዚያ ረሜን ሄዳ። ወይኔ ሳሚ እባክህ አንተ ተረጋጋ። ተረጋጋ አትበይኝ ሉላ። ምንም አትበይኝ። ምንም ነገር አትበይኝ። ምንም ነገር መስማት አልፈልግም እኔ። ሳሚ ቆይ የባሰ እንዳያምህ። እኔም እኮ በእርግጥ በጣም ደንግጫለሁ፣ ግን ሉላ ዝም በይ፣ ዝም በይ፣ አንቺ ዝም በይ። ምንም ነገር አትበይኝ። እሺ ቢያንስ ቁጭ በል። ሰው እንዴት በዚህ ልክ ይወርዳል? በዚህ ልክ እንዴት ትዘቅጣለች እቺ ቆሻሻ?
ጭራሽ ከጠላታችን ከሮቤል ጋር። በእርግጠኝነት ለገንዘብ ብለው ነው፣ አብረው ነው ገንዘቡን የሰረቁት። ለምንስ ቢሆን? እንዴት ብላ ነው ይህን ነገር ያሰበችው? ምን ስትል ነው ጭንቅላቷ ላይ ይሄ አረመኔ ነገር የመጣላት? ከዚህ በላይ ሁሉንም ነገር እዚህ ሆኜ ማየት አልችልም። እና ምን ልትሆን ነው? ሄጄ በእጆቼ አንቄ እገላታለሁ። ሳሚ፣ ይሄ በጭራሽ መሆን አይችልም። ለምንድን ነው የማይሆነው? ለምን ንገሪኝ፣ ለምንድን ነው የማይሆነው? ከዚህ በላይ ምን ስታደርገኝ ነው? ምን ስታደርገኝ ነው የምጠብቀው? ገላ እኮ ቀብራኛለች። ኩቻ እኮ ገላ ቀብራኛለች። ዞር በይልኝ ከመንገዴ፣ ዞር በይልኝ። እነዚህ ታማ ወዴትም አትሄዱ። እሄዳለሁ። ያለችበት ድረስ ሄጄ እገላታለሁ። እምነቴን በልታለች። እምነታችንን በልታለች። ኑሮ አይታይሽም እንዴ? በቁማችን እኮ ገላ ቀብራናለች። ሳሚ፣ ስሜት ይገባኛል። እባክህ ግን ስለታመን ተረጋጋ። አልረጋጋም። ከዛ አረመኔ ጠላታችን ጋር ከምላት እሷን ገድዬ እጄ ለፖሊስ ልሰጥ ይሻለኛል። እገላታለሁ። ዞር በይ። ቁልፉን አምጪ። እሺ፣ ከዛስ? ከዛ ምን የሚባል ነገር አለ? ከዛ የሚባል ነገር የለም። እንዲሁ ባዶ ነበርኩ፣ ባዶ ሆኜ እቀራለሁ። ሁላችንም እኔም ብቻ እኮ አይደለም የእናንተንም እምነት ገላለች እኮ። ቁልፉን ስጪኝ ሉላ፣ ቁልፉን ስጪኝ አልኩሽ እኮ። ተመልከተው እስኪ ሱራፌልን። እዚህ የታመመው ማዳን ይቀላል ወይስ ሌላ ሰው ሄዶ መግደል ይቀላል? ምን አገባኝ? አያገባኝም። ቁልፉን ስጪኝ፣ ስጪኝ ቁልፉን እያልኩሽ እኮ ነው። እባክህ ሳሚ፣ ሳሚ። እሺ፣ ሉላ፣ ቁልፉን ስጪኝ፣ ቁልፉን ስጪኝ። ከዚህ ካልሄድኩ ነው እኔ የምታመመው። እሺ፣ መጀመሪያ ተረጋጋ። ቆይ እኔ እነሳለሁ። ተወሱ እና ቁጭ በይ። ቆይ መጀመሪያ ሱራፌል፣ እሺ ምን ሆኖ ነው የቆየው? ወይኔ የሆነ ነገር ብቻ አድርጎት እንዳይሆን። ለነገሩ ምንም አያደርጉትም። እሺ ሉሲ፣ ለምንድን ነው በዚህ ልክ የተጨነቅሽ ያለሽው? በቃ አንቺ የምትፈልጊውን ነገር አግኝተሻል አይደል እንዴ? ዘና ነው ማለት ያለብሽ እንዴ። እስቲ ያቀራረብኩ ልጠብቀው። ግን ለምን ወይን አንጠጣም? ለካ እኔ ደግሞ ወይን መጠጣት አልችልም። መጣ? አዎ፣ ትንሽ ቆዩ አይደል? አዎ ትንሽ። ምግብ አዘጋጅተሽ ነው? አዎ፣ ያው መቼም ርቦሃል ብዬ እኮ ነው። ምግቡ ሽታው በጣም ደስ ይላል። አዎ በቃ ቁጭ በልና እንብላ። እጄን ታጥቤ ልምጣ እንዴ? እኔ የምልህ እነ ቤዛ ምን አሉ? ሱራፌልስ ነቃ ለማለት ነው? አይ አይደለም። እና ምንድን ነው? ቆይ ለምን ሰራተኛ አንቀጥረው? ይቻላል። እሺ። እና ይሄን ብቻ ለማለት ነበር? ምን ነው? ሁኔታሽ ግን የሆነ ከባድ ነገር ልትጠይቂ ነበር የሚመስለው። አይ ሌላም ነገር አለ። ምን መሰለህ? ምንድን ነው? ንገሪኝ። ያው አንተ ሐኪም ስለሆንክ። ሐኪም ብቻ አይደለሁም፣ የወደፊት ባልሽ ጭምር ነኝ። ለምፈልጊው ነገር በቀጥታ ጠይቂኝ። ብዙ ሳስብ ነበርና። ስለምን? ኮዴ ውስጥ ስላለው ጽንስ። ስለ ጽንሱ ምን? መውለድ አልፈልግም፣ ማስወረድ ፈልጋለሁ። እርግጠኛ ነሽ? አዎ፣ እንዳስወርደው አግዘኝ። ቆይ እስከ ስንት ሰዓት ነው እንጠብቀው የምትሉት? እየተነፈሰ እኮ ነው፣ መንቃቱ አይቀርም እንዴ። ስለተነፈሰ ብቻ ደህና ነው ማለት እንችላለን እንዴ? መቼም ዶክተሩ ደህና ሳይሆን ያመጣዋል ብለሽ ታስቢያለሽ? ሮቤልን አምነሽ ነው? ጠላታችን መሆኑን ረሳሽው እንዴ? ቢችል በቁማችን ያቃጥለናል። ምን ይጠቅመዋል እሱ እንደዚህ ሆኖ ይዞት መምጣቱ ብዬ ነው። ምን እንደሚጠቅመው እኔ ምን አውቃለሁ? በቃ ትንሽ እንየውና ካልሆነ እንወስደዋለን። ቆይ እስኪ ሞት ነው እንዴ የምንጠብቀው? ኧረ እባክሽ እንደዚህ አትበይ። ዛሬ አንቺ እንደዚህ መረጋጋት በጣም ገርሞኛል። እና ሁላችንም ስሜታዊ ከሆነ እንዴት ይሆናል? እሰይ ተመስገን። ሱሪ ሱራፌል አስጨነቀን እኮ በጣም። ነቃ? ዶክተሩ ለደቂቃዎች ብሎ ለሰዓታት ቆየ እኮ። የኔ ውድ ደህና ነህ?
ቆይ ህመም እየተሰማህ ነው እንዴ? ቆይ እናንተ ለምን አሰሙኝም? ወደ ሐኪም ቤት እንውሰደው። በደንብ እስኪ ነቃ ነው። ደህና ነው እኮ። በምን አወቅሽ? እኔም ራሴ ሆስፒታል የነቃው ጊዜ መጀመሪያ እንደዚህ ነበር የሆንኩት። በደንብ እስኪ ነቃ ድረስ ነው። ታገሽ እስኪ ቤዛ። እኔ እኮ ለምን እንደዚህ መረጋጋት እንደቻላችሁ ነው ግራ ይገባኝ። ተስፋ ማድረጉ የተሻለ ነው። እውነት ነው። አዎ ይነቃል። በቃ እሱ ከነቃ አይቀር እኔ ልሂድ። ወዴት? ሮቤልና ሉሲ ጋር ካልሄድኩ እያለ ነው። ቆይ እናንተ ሰዎች ዛሬ ልታሳብዱኝ ነው እንዴ? ምን ማለት ነው? እና ዝም እንበል? እጃችንን አጣጥፈን እንድንቀመጥ ነው የምትፈልጊው? እነዚህ ሰዎች እጃቸውን ማግኘት አለባቸው። ሉሲ፣ ጽንሱን ማስወረድ ላይ እርግጠኛ ነሽ? ይሄ ጽንሱን ያስወርደዋል? በትክክል ያስወርደዋል። ድጋሚ ልጠይቅሽ፣ ጽንሱን ማስወረድ ትፈልጊያለሽ? አዎ፣ ጽንሱን አልፈልገውም።